አዝማሪዎች የማህበረሰቡ ልሳን፣ የታሪክ መዛግብት፣ የፖለቲካና የማህበራዊ ህይወት ታዛቢዎችና የባህል ጠባቂዎች ናቸው። በማሲንቋቸው አውታር በጥበብ በተሞላው ስንኞቻቸው የህዝብን ደስታና ሐዘን፣ ፍቅርና ጀግንነት ይገልጻሉ። በዚህ ታላቅ የኪነ ጥበብ ጎዳና ላይ ደግሞ እንደ ደማቅ ኮከብ አብርተው ካለፉ ጥቂት አዝማሪዎች መካከል አሰፋ ባተ ግንባር ቀደሙ ነው። ፍቅርሽ ዋጋ ያለው ብርቱካን አልማለሽ አረግ እንደምነሽ ኧረ እንደምናለሽ ወደ ሱቅ ልግባና ልግዛው ልብስሽን እኔ መች አጣሁት የፈለግሽውን እናና ይልሽ የነግ እንደምነሽ ኧረ እንደምንሽ እናና ይልሽ። በኢትዮጵያ የባህል ሙዚቃ ታሪክ ውስጥ የመሰንቆ አባት ተብሎ የሚታወሰው አሰፋ ባተ በ1927 ዓ.ም በቀድሞው ወሎ ክፍለ ሀገር በየጁ ሳንቃ ቀበሌ ተወለደ። አሰፋ ከአዝማሪዎች ቤተሰብ የተገኘ ሲሆን አያቱ ወይዘሮ ተወደ ጎበናም ሆነ አባቱ የተዋጣላቸው አዝማሪዎች ነበሩ። በልጅነቱ አባቱን በሞት ያጣው አሰፋ የአዝማሪነት ሙያን ተምሮ እንዲያስቀጥል እናቱ ወልዲያ ደጃዝማች አያሌው ብሩ የግል አዝማሪ ወደ ነበሩት አጎቱ ቀኛዝማች ተሾመ ክብረት ዘንድ ላኩት። በወልዲያ ታዋቂ የነበሩት ቀኛዝማች ተሾመ ብላቴናውን አሰፋን በትልልቅ ሰርጎች፣ የመኳንንቱና የመሳፍንቱ ዝግጅቶች ሁሉ እየወሰዱ እያዘፈኑት አዝማሪነትን በልጅነቱ በሚገባ አስተማሩት። ገና በለጋ ዕድሜውም ለታላላቅ አዝማሪዎች የሚሰጠውን ደረቅ ቅኔ የተሰኘ የክብር ስም ያገኘ ዝነኛ አዝማሪም መሆን ችሏል። የአሰፋ ባተ ሙዚቃ ተሰጥኦ ገና በልጅነቱ ፍንትው ብሎ ይወጣ ነበር። በተለይም በደሴ ከተማ በዘመኑ የሉል አልጋ ወራሽ አስፋ ወሰን መኖሪያ በነበረው የደሴ ቤተ መንግሥት አካባቢ ይህ ትንሽ ልጅ ልዩ ትኩረትን ሳበ። ቁመቱ ከማሲንቆ ብዙም የማይበልጠው አሰፋ በቤተ መንግሥቱ እልፍኝ ከመሃል ቆሞ በአዋቂዎች አንደበት የሚባሉትን ጥልቅ የቅኔና የትዝታ ግጥሞች በጣፋጭ ድምፁ ሲያወርዳቸው የሚያዩ የንጉሳውያን ቤተሰቦች፣ መኳንንቶቹና እንግዶቹ ሁሉ እጅጉን ይገረሙና ይደነቁ ነበር። የደሴ ቤተ መንግሥት ቆይታው ለአሰፋ ትልቅ የጥበብ ትምህርት ቤት ነበር። የቃላት አጠቃቀም፣ በዘቤ መናገርን ጥበብ የተለማመደውም በዚያ የልጅነት ዘመኑ ነበር። ከመሠረቱ ከአንጋፋና አንደበተ ርቱዕ አዝማሪዎች ሙያውን በጥልቅ እንዲማር የረዳው ሲሆን የኢትዮጵያ የሙዚቃ ስልቶች ከሆኑት ትዝታ፣ አምባሰል፣ ባቲ መፍለቂያ በሆነችው ወሎም ማደጉ የአሰፋን የሙዚቃ ጆሮ ገና በልጅነቱ የቃኘ ነበር። አሰፋ በ1941 ዓ.ም ገና በ14 ዓመቱ ደሴ ስራቸውን ሲያቀርቡ በተመለከታቸውና እጅጉን የተማረከባቸውን የሀገር ፍቅር ማህበር አርቲስቶች ለመቀላቀል ከደሴ ጠፍቶ ወደ አዲስ አበባ መጣ። በ1942 ዓ.ም በወቅቱ በሀገሪቷ የመጀመሪያውና ታላቅ የኪነ ጥበብ ተቋም በነበረው የኢትዮጵያ ሕዝብ ሀገር ፍቅር ማህበር በኋላም ሀገር ፍቅር ቲያትር ቤት ተቀጠረ። በዚህም የግል አዝማሪነትን ባህል ወደ ዘመናዊና ተቋማዊ መድረክ ካሸጋገሩት ቀዳሚ አርቲስቶች መካከልም አንዱ ሆነ። እስከዚያ ዘመን ድረስ አዝማሪዎች በብዛት የሚጫወቱት በመኳንንቶች ቤት፣ በጠጅና በጠላ ቤቶች ውስጥ ብቻቸውን ማሲንቆ እየመቱ ነበር።
ሀገር ፍቅር ቲያትር ቤት ግን እነዚህን የተበተኑ ጥበበኞችን ሰብስቦ የመጀመሪያውን የባህል ኦርኬስትራ አቋቋመ። አሰፋ ባተም ከነበሻ ተክለ ማርያም፣ ፈረደ ጎላ፣ ኢዮኤል ዮሐንስና እቴጌነ ኃይሉ ጋር በመሆን የዚህ ታሪካዊ ስብስብ ግንባር ቀደም አባል ሆነ። ከሌሎች ማሲንቆ ተጫዋቾችና ከሙሉ የባህል ባንዱ ጋር በጋራ የመጫወትን ጥበብ አስለመደ። ይህም የማሲንቆን የድምፅ ወሰን ወይም ሬንጅ ለማስፋት ትልቅ መሰረትን ጥሏል። በሀገር ፍቅር ማህበር የሚዘጋጁት የሙዚቃ ትርኢቶች በወቅቱ በኢትዮጵያ ሬዲዮ በቀጥታ ለሕዝብ ይሰራጩ ስለነበር የአሰፋ ባተ ማሲንቆና ድምፅም በሬዲዮ ሞገድ አማካኝነት ከአዲስ አበባ አልፎ በተለያዩ ክፍለ ሀገራትም መደመጥ ችሏል። በወቅቱ አሰፋና የሀገር ፍቅር ቡድኑ በየአውራጃውና በየክፍለ ሀገሩ እየተዘዋወሩ ባህላዊ ሙዚቃን ለሕዝብ ያቀርቡ የነበረ ሲሆን ይህም ጉዞ የኢትዮጵያን ባህላዊ ሙዚቃ ሕዝባዊ መሰረት እንዲኖረው እንዲከበር ትልቅ አስተዋጽኦን አድርጓል። ላይ ባጠይቅ ያገሬ ሊገባቻል አብልኮ ያገሬ ታነንገሻ ቡጤ ያገሬ ሊታጣላኝ እኮ አብልኮ ባጠይቅ ያገሬ ሊገባቻሉኝ ሁሉ አይኗ የሚመስለው ያገሬ ልየብረት አልወሉ ወሎ ላይ ባጠይቅ ያገሬ ሊገባቻሉኝ ግንባ እንዲህ ይፈሳሉ ያገሬ ልየወንድ ልጅምባ ይባላል ባሰይቅ ያገሬ ሊገባቻል ይመዝ አገን ተመርዘኞች ያገሬ ሊሽመል ተማዝ ያገሬ መዘላይ ባሰይቅ ያገሬ ሊገባቻል ርቄ ተከተልሻለሁ ያገሬ ልብረት የለግቄ ርቄ ባሰይቅ ያገሬ ሊገባ የአሰፋ ባተ የዜማ አወቃቀር ከፍ ያለ ስሜትና ጥልቅ ትዝታን የሚጭር ነው። ማሲንቆን ከድምፁ ጋር ፍጹም አዋህዶ ወይም ሃርሞናይዝ አድርጎ የመጫወት ችሎታውም እጅግ የላቀ ነበር። ግጥሞቹ የአዝማሪነት ወገን የተከተሉ በውስጣዊ ኢራና በቅኔ የተሞሉ ሲሆን ጥልቅ ማህበራዊና ጥበባዊ ፍልስፍና የነበራቸው ናቸው። አሰፋ ባተ በሙዚቃው ዓለም የቆየው ለአጭር ዘመን ነበር። ታኅሳስ 11 ቀን 1955 ዓ.ም በ28 ዓመቱ በድንገተኛ ህመም ሕይወቱ አልፏል። አሟሟቱ ግን ድንገት በመሆኑ በሰው እጅ ነው የተገደለው የሚል ወሬ ከተማውን አዳረሰው። ታኅሳስ 12 ቀን 1955 ዓ.ም ወደ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ለቀብር የመጣው ሕዝብም አሰፋ የሞተው በሰው እጅ ነው፣ አስክሬኑ ይመርመር በሚል ተቋሙ አስነሳ።
ከብዙ ውዝግብ በኋላም ህዝቡ አስክሬኑን ይዞ ለምርመራ ዳግማዊ ሚኒሊክ ሆስፒታል ተመመ። የሐኪሞቹ የምርመራ ውጤት ግን አሰፋ በጉበት በሽታ ሕይወቱ ማለፉን ያረጋገጠ ነበር። ሥርዓተ ቀብሩም በክብር በገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን ተፈጽሟል። ሆኖም በሰው እጅ ነው የሞተው የሚለው ሐሜት ግን በቀላሉ አልቆመም። እረ እንዲያውም ከመሞቱ አንድ ቀን ቀደም ብሎ ከቅርብ ወዳጆቹ ጥላሁን ገሰሰና ግርማ ብስራት ጋር በመሆን በዶሮ ማነቂያ በማምሸቱ አንዳንዶቹ ጣቶቻቸውን በነጥላሁን ገሰሰ ላይ መቀሰራቸውም ይነገራል። አንዳንድ ነገሮች ብዙ ያስገርሙኛል፣ አስቴም ሐሳቤም አብረው ይስቃሉ። ደርሶ እንደገባቸው እንደሚያውቁት በቀብሩ ቀን የተፈጠረው አነጋጋሪ ክስተት ግን ይህ ብቻ አልነበረም። ሐዘንተኛው በድንገት ሕይወቱ ያለፈውን አሰፋን ለመቅበር በልቅሶና ኋይታ እየሄደ ሳለ ዳግማዊ ሚኒሊክ አደባባይ ሲደርስ የጊዜው ዝነኛ ድምፃዊ አሰፋ ባተ የማትበላ ወፍ የተሰኘ ሙዚቃው በኢትዮጵያ ሬዲዮ ተጋበዘ። ሙዚቃው በአደባባዩ ዙሪያ በተሰቀሉት የድምፅ ማጉያዎች አስተጋባ። ክስተቱ በሐዘንተኛው ላይ የተደበላለቀ ስሜትን የፈጠረ ነበር። ወዲህ መሪር ለቅሶ፣ ወዲያ ደግሞ ሙዚቃ። ለካስ ጋዜጠኛው የሙዚቃ ጋባዡ ጌታቸው ደስታ የአሰፋን ማለፍ አልሰማም ኖሯል። ገና በልጅነቱ አባቱን በሞት የተነጠቀው አሰፋ እሱም በተራው ለሁለት ልጆቹ ኑኑ አሰፋና መሳይ አሰፋ የአባትነት ወጎን ሳያሳያቸው በልጅነታቸው ተለይቷቸዋል። አሰፋ በዚህ አጭር የሙዚቃ ሕይወቱ ወደ 50 የሚጠጉ ዘመን ተሻጋሪ ዜማዎችን ሰርቶ አልፏል። በሀገር ፍቅር ቲያትር የተጫወታቸውና በኢትዮጵያ ሬዲዮ የተቀረጹት ሥራዎቹ ከግማሽ ክፍለ ዘመን በኋላም ዛሬ ድረስ ሳይረሱ ሳይደበዝዙ በትውልድ ዘንድ እንደ አዲስ እየተሰሙ ይኖራሉ። አሰፋ ባተ በኢትዮጵያ የባህል ሙዚቃ ውስጥ ትልቅ አሻራን ያሳረፈ፣ የአዝማሪነትን ክብር ከፍ ያደረገና ለቀጣዩ ትውልድ የማይጠፋ የብርሃን ፋኖስ አብርቶ ያለፈ ታላቅ የጥበብ ሰው ነበር። መተማመን ብቻ ይበቃል ለወዳጅ፣ መተማመን ብቻ ይበቃል ለወዳጅ።